ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኘው ጥር 4 ቀን 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ከጅቡቲው ፕሬዝዳንት እስማኤል ኦማር ጋር በቀጠናዊ ጉዳዮች ላይ መወያየታቸውን የወልቃይት ጠገዴ ሰቲት ሁመራ ዞን በህገወጥ ተግባራት ተሳትፈዋል ያላቸውን ሁለት ግብረሰናይ ድርጅቶች ከዞኑ ለቀው እንዲወጡ ማዘዙን ማስታወቁን ለነዳጅ ማደያ ምርቃት በሚል ነዳጅ ያላግባብ ያፈሰሰው አካላት የ3 ወር እገዳ እንደተጣለባቸው ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከጅቡቲው ፕሬዝዳንት እስማኤል ኦማር ጋር በቀጠናዊ ጉዳዮች ላይ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ትናንት ጠዋት ወደ ጅቡቲ ለይፋዊ የስራ ጉብኝት አቅንተው ከፕሬዝዳንት እስማኤል ኦማር ጋር በሁለትዮሽ የጋራ ጉዳዮች ላይ መወያየታቸውን በማህበራዊ ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትር አብይ አህመድ ጅቡቲ ሲደርሱ ፕሬዝዳንት እስማኤል ኦማር ጉሌህ አቀባበል እንዳደረጉላቸው ገልጸዋል። በውይይታቸውም ቀጠናዊ ጉዳዮች በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብር ላይ በተለይም በንግድ በሎጂስቲክስና የልማት ስራዎችን ለማጠናከር ያለመ እንደሆነም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው ላይ አስፍረዋል። ከሳምንታት በፊት ግብጽ የጅቡቲውን ዶራሌና ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ አለማለሁ የሚል ምስጢራዊ እንቅስቃሴ ማንሳቷ ተዘግበው እንደነበር ይታወሳል። በአቡዳቢ የሚገኘው ዘናሽናል ጋዜጣ ግብጽ የአሰብና ዶራሌ ወደቦችን ለማልማት ምስጢራዊ ስምምነት ፈጽማለች የሚል ዘገባ አስፍሮ የነበረ ሲሆን ይህም ቀጠናዊ አለመረጋጋትን እንደሚፈጥርና ግብጽ ኢትዮጵያ አፍንጫ ስር መታ ወደብ ላልማ ማለቷም ጸባጫሪነቷን ያመላከተ መሆኑ አነጋጋሪ ሆኖ ሰንብቷል። ጠቅላይ ሚኒስትር አብይ አህመድም በትናንቱ የጅቡቲ ቆይታቸው ኢትዮጵያ በስፋት የምትጠቀምበትንና ግብጽ ያንዣበበችበትን የዶራሌ ወደብን መጎብኘታቸው ታውቋል። ጠቅላይ ሚኒስትሩ የጅቡቲ ውይይት ለሰላምና መረጋጋት፣ ለኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመለክት ነው ሲሉ ገልጸውታል። ከጠቅላይ ሚኒስትር አብይ አህመድ ጋር ወደ ጅቡቲ ካቀኑ ልኡካን መካከል የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ፣ አምባሳደር ሬድዋን ሁሴንና የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ ይገኙበታል። የወልቃይት ጠገዴ ሰቲት ሁመራ ዞን በህገወጥ ተግባራት ተሳትፈዋል ያላቸውን ሁለት ግብረሰናይ ድርጅቶች ከዞኑ ለቀው እንዲወጡ ማዘዙን አስታወቀ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ተሳትፈዋል ያላቸውን ኢንተርናሽናል ሜዲካል ኮርፕስ ወይም IMC እና ኖሪያን ሪፊውጅ ካውንስል ወይም NRC የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ከዞኑ ለቃችሁ ውጡ የሚል መግለጫ አውጥቷል። በመግለጫውም ለሰብአዊ ድጋፍ በሚል በአካባቢው የሚንቀሳቀሱ ሁለቱ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገሪቱን ህጎችና መንግስት የፈረመውን የፕሪቶሪያውን ስምምነት የሚቃረኑ ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ መቆየታቸውን አስታውቋል። የዞኑ መንግስትና ማህበረሰቡም ድርጅቶቹ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመውን የፕሪቶሪያውን ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ቢሰጣቸውም በህገወጥ ተግባሮች በመቀጠል የግብረሰናይ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያውን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም መያዛቸው በመግለጫው ላይ ተጠቅሷል። ኢንተርናሽናል ሜዲካል ኮርፕስ IMC የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር በሚንቀሳቀስበት ወቅትም መስከረም 29 ቀን 2018 ዓ.ም በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መያዙም ተገልጿል። ይህ ተግባሩም ህገወጥ የሰዎች ዝውውር ወንጀልን የሚያስፋፋና በወንጀል ድርጊት የሚያስጠይቅ በመሆኑ የዞኑ አስተዳደር ኢንተርናሽናል ሜዲካል ኮርፕስ IMC እና ኖሪያን ሪፊውጅ ካውንስል NRC የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ህገወጥ ተግባራት መፈጸማቸውን ዞኑ በበቂ ሁኔታ በማረጋገጡ አካባቢውን ለቀው እንዲወጡ መወሰኑን ማስታወቁን ከዞኑ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል።
ለነዳጅ ማደያ ምርቃት በሚል ነዳጅ ያለአግባብ ያፈሰሱ አካላት የ3 ወር እገዳ ተጣለባቸው። በኦሮሚያ ክልል አርሲ ዞን ዳክሲሰ በሚባል አካባቢ የሚገኝ ግሎባል የሚሰኝ ማደያ ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር የሚገባ ነዳጅ መሬት ላይ ሲርከፈከፍ የሚታይበት ምስል ሰሞኑን መነጋገሪያ ሆኖ ነበር። ይህንንም ተከትሎ ባለስልጣኑ ጉዳዩን በማጣራት ማደያው ድርጊቱን መፈጸሙን ማረጋገጡን የገለጸ ሲሆን ከፍተኛ የውጭ ምንዛሬ በማውጣት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለሕዝብ ጥቅም አላዋሉም ብሏል። ነዳጁን ኃላፊነት በተሞላው መንገድ ለሕዝብ ጥቅም መዋል ሲገባ ያለ አግባብ ሕዝብ በተሰበሰበበት መሬት ላይ እያርከፈከፉ የሚያሳየው ምስል ተቋማችን ተመልክቶ ጉዳዩን በማጣራት ይህንን ተግባር የፈጸመ ማደያ እንዲታገድ ወስነናል ብሏል። ማደያው በነዳጅ ግብይት አዋጅ የተመለከቱትን ግዴታዎች መጣሱን በማረጋገጥም የወንጀል ተጠያቂነቱ የሚቀጥል ሆኖ ሳለ ይህ ማደያ ቢያንስ ለ3 ወራት ፈቃዱ ታግዶ ይቆያል ተብሏል። ኃላፊው አክለውም የድርጊቱ ፈጻሚዎች በሕግ አግባብ ይጠየቃሉ፣ ጉዳዩንም ለክልሉ ባለድርሻ መስሪያ ቤት አሳውቀናል ሲሉ ገልጸዋል። ማደያዎች ምርቱን ለህብረተሰቡ በአግባብ ተደራሽ የማድረግ የደህንነት መስፈርቶችን የማሟላትና በጥብቅ ዲሲፕሊን የመሸጥ ግዴታ እንዳለባቸው ያሳሰበው ባለስልጣኑ ይህንን የሚጥሱ አካላት ላይ ደግሞ ክትትሉ ተጠናክሮ እንደሚቀጥልም ገልጿል። ባለስልጣኑ አክለውም ህገወጥ ድርጊቱን በቪዲዮ ቀርጸው ለጠቆሙ ዜጎች ምስጋናውን አቅርበዋል። የነዳጅ ሀብትን መጠበቅ የመላው ህዝብ ኃላፊነት መሆኑንም አስገንዝበዋል። ኢትዮጵያ በ10 ዓመት ውስጥ የኒውክሌር ኃይል ማመንጨት እንደምትጀምር የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ገለጸ። ኢትዮጵያ ከ10 ዓመት ባነሰ ጊዜ ውስጥ የኒውክሌር ቴክኖሎጂን በመገንባት የኃይል ማመንጨት እንደምትጀምር የኢትዮጵያ የኒውክሌር ኢነርጂ ኮሚሽን አስታውቋል። የኒውክሌር ቴክኖሎጂን ለመገንባት ከ10 እስከ 15 ዓመታት የሚፈጅ ቢሆንም ኢትዮጵያ አሁን ባለው የቅድመ ዝግጅት ፍጥነት ከ10 ዓመት ባነሰ ጊዜ ውስጥ ወደ ስራ ለመግባት አቅዳ እየሰራች ነው ሲሉ የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ሁመር ገልጸዋል። ለዚህም የኒውክሌር ልማት ስራውን በኃላፊነት መወጣት የሚችል ተቋም ተቋቁሞ አስፈላጊ መሰረተ ልማቶችን የመገንባትና ከጥንቃቄና ደህንነት አኳያ የሚከናወኑ ተግባራት እየተሰሩ መሆኑን ምክትል ኮሚሽነሩ አብዱረዛቅ ሁመር ተናግረዋል። የኒውክሌር ልማት ፕሮግራሙ የኃይል አቅርቦትን ከአየር ንብረት ጋር በተጣጣመ መልኩ አስተማማኝ ለማድረግ ያለመ መሆኑን ጠቁመዋል። ይህ አስተማማኝ የኃይል ምንጭ ሀገሪቱ ለምታደርገው ጠንካራ ኢኮኖሚያዊ እድገት ወሳኝ ሚና እንደሚኖረው መመላከቱን የኢትዮጵያን ፕሬስ ድርጅት ዘግቧል። ቴክኖሎጂው በጤና በኢንዱስትሪና በግብርና ዘርፎች ምርታማነት ለማሳደግ ዘርፈ ብዙ ጠቀሜታ እንዳለው ገልጸው ኒውክሌር ኃይልን ሰላማዊ በሆነ መንገድ ለልማት ለማዋል ግንዛቤ መፍጠር አስፈላጊ በመሆኑ ከባለድርሻ አካላት ጋር ምክክር መጀመሩን ተናግረዋል። የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቀችበት በዚህ ወቅት ኢራን መደራደር እንደምትፈልግ መናገሯን አስታወቀች። በኢራን የተከሰተውን የኑሮ ውድነት ተከትሎ የተቀሰቀሰው የተቃውሞ ሰልፍ ከ2 ሳምንት በላይ ያስቆጠረ ሲሆን በሰልፉ ምክንያትም የተለያዩ አገልግሎቶች መቋረጣቸው ተገልጿል። አሁንም ተባብሶ በቀጠለው የተቃውሞ ሰልፍ በመቶዎች የሚቆጠሩት ሰዎች ሕይወታቸው ማለፉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዚህ ወቅትም ኢራን መደራደር እንደምትፈልግ መናገሯን አስታውቀዋል። ይሁን እንጂ ትራምፕ ከስብሰባው በፊት እርምጃ ልንወስድ እንችላለን ሲሉ ዝተዋል። ትራምፕ አሜሪካ እያጤነች ስላለችው እርምጃ ማብራሪያ ባይሰጡም በትላንትናው ዕለት ግን በጣም ጠንካራ አማራጮችን እየተመለከትን ነው ብለዋል። ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞ እየተናጠች ያለችው ኢራንም በአሜሪካ ጥቃት የሚሰነዘረባት ከሆነ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። ተቃውሞውን ለማስቆምም እየሞከርኩ ነው ያለው የአገሪቱ መንግስት በወሰደው እርምጃ በመቶዎቹ የሚቆጠሩ ተቃዋሚዎች መገደላቸውን ቢቢሲ ዘግቧል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃቶች ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እንደተደረገላቸው ዘገባው አክሏል። አሜሪካ ልትወስድ ከምትችላቸው ሌሎች አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉ ባለስልጣናት መናገራቸው ተዘግቧል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጮቹ አንዱ ሊሆን እንደሚችልም ተናግረዋል።
የለተሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን